ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራባቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ ሰፊ በሆነው አገራዊና የውጭውን አካቶ እንግዲህ አባ ከእናንተ ጋር ለሰፊ ደቂቃ ቆይታ አደረገ። ያንን ፕሮግራም ያላዳመጣችሁ ወደ ኋላ መለስ ብላችሁ ዛሬ ወደ እናንተ ቪዲዮን ያስቀመጥነውን ፕሮግራም እንድትከታተሉ በድጋሚ በአክብሮት እንጋብዛለን። ትናንት ምሽት ሐሙስ እንግዲህ በብዙ ትዕይንቶች የተጠናቀቀ የሀገራት ውድድር ነበር። ይህንን እንግዲህ በተወሰነ መልኩ በዚህ ፕሮግራም እናነሳለን። ከእንግሊዝ፣ ፈረንሳይ፣ ጣሊያን ድል እስከ ፖርቱጋል ሽንፈት እንዲሁም በአፍሪካ የዓለም ዋንጫ ጥሎ ማለፍ ጨዋታ እንግዲህ በብዙ ትዕይንቶች የተጠናቀቀው የምሽቱ ጨዋታዎች አሉ። እነዚህንም እናነሳለን። ነገር ግን በወቅታዊ ብቃት በአስተማማኝነት የእንግሊዝ ብሔራዊ ቡድን በአሪፍ ሁኔታ እየተጓዘ ነው የሚገኘው። ነገር ግን ቶማስ ቱኸል አንዳንድ መወያያ ርዕሶችን ከጨዋታ ጨዋታ እየፈጠሩ ማለፋቸውን አሁንም አላቆሙም እና በዚህም ጉዳይ እስቲ የራሳችን ሀሳብ አስተያየት አንስተን ከእናንተ ጋር ቆይታ እናደርጋለን። ዛሬ የእንግሊዝ ሚዲያ ይዞ የወጡትን የጋዜጦች የፊት ገጽ ከ2-3 ዓመት በፊት ከተወሰኑ ጊዜያት በፊት በዩሮ 2024 በዩሮ 2020 2021 ላይ በተደረገው ውድድር በኮቪድ ምክንያት አንድ ዓመት ገፋ ብሎ የተደረገው የዩሮ እንግሊዝ አብዛኛውን ጨዋታ የተደረገውን ውድድርን በተመለከተ የተወሰኑ ጉዳዮች እንዴት እየተቀየሩ መምጣታቸውን እንመለከታለን። እንግሊዝ ባለፉት ጊዜያት ከውድድር ስትሰናበት ትላልቅ ሽንፈቶችን ስታስተናግድ በውድድር የመሰንበቷ ነገር ሲቋጭ የፊት ገጽ የሚያደርጉት የወቅቱ የፕሪሚየር ሊጉ ምርጥ ተጫዋቾች መካከል አንዱ የሆነው ቡካዮ ሳካ የፊት ገጽ ነበር። በዘረኝነቱም፣ ለስድቡም፣ ለትችቱም። ዛሬ ደግሞ ለሙገሳው ነገራቶች በአንድ የመቀየራቸውን የምናስተውለው እንግዲህ የእንግሊዝ ሚዲያ የኋላ ገጽ የእግር ኳሱ ኮንተንት ዋና የፊት ገጽ ቡካዮ ሳካ ሆኗል። ይሄ ጉዳይ መመልከት በራሱ በጣም የሚያስደስት ነው። ይህን ተጫዋች በዚህ ቻናል እንግዲህ ከ2 ዓመት በፊት የሰራነውን ፕሮግራም ወደኋላ መለስ ብላችሁ ብትመለከቱ ሳካ የፊት ገጽ ነበር። ለምሳሌ በዩሮ 2024 በፍጻሜ እንግሊዝ በስፔን ስትሸነፍ በዕለቱ የነበረውን ጉዳይ የእንግሊዝ ጋዜጦች ለማንሳት የፊት ገጽ ያደረጉት ሳካን ነበር። ያኔ ፍጹም ቅጣት ምቱን በሳቱበት ወቅት ራሽፎርድ፣ ሳንቾ፣ ሳካ ዋና የፊት ገጽ አድርገው ይዘው የወጡት ቡካዮ ሳካን ነበር። አሁን ግን ነገራቶች ተቀይረዋል። ይሄም ጉዳይ እንግዲህ የእንግሊዝን የፊት ገጾች እየተመለከትን ከብሔራዊ ቡድኑ ጋር ተያይዞ የወጣውን ዘገባዎችን እስቲ ወደ እናንተ በተወሰነ መልኩ እናቀርብና በተለይ በእንግሊዝ ብሔራዊ ቡድን ዙሪያ ቆይታ እናደርጋለን። አስፈላጊ መወያያ ርዕስ ስለሆነ ከወቅታዊ ጉዳይ ጋር ተያያዥም ስለሆነ እስቲ እናንተ የእንግሊዝ ጋዜጦችን የፊት ገጽ እየተመለከታችሁ ትናንት ምሽት ከተደረጉ የዓለም ዋንጫ የጥሎ ማለፍ ጨዋታ እንግዲህ ፈረንሳይ በሜዳዋ እና በደጋፊው ፊት ዩክሬንን አስተናግዳ 4-0 በሆነ ሰፊ ውጤት ማሸነፍ ችላለች። ከእረፍት በፊት ምንም አይነት ግብ ያልተመለከት ነው። የሁለቱ ጨዋታዎች እንግዲህ ከእረፍት እንደገቡ 55ኛ ደቂቃ ላይ ነበር ኪሊያን ኢምባፔ በፍጹም ቅጣት ምት የግብ አካውንቱን የጨዋታውን መክፈት የቻለው። ከዛም በኋላ ሚካኤል ኦሊሴ ከኒንጎሎ ኮንቴ የተሻገርለትን ኳስ ኦሊሴ በግሩም ሁኔታ አስቆጠረ። እንግዲህ ካንቴ በድጋሚ ለፈረንሳይ ብሔራዊ ቡድን መጠራቱን ሰምታችኋል። ይሄ ተጫዋች በድጋሚ ለናሽናል ቲም ተመለሰ። በመጀመሪያው ጨዋታ አሲስት ማድረግ ቻለ። ከዛም በኋላ እንግዲህ ጨዋታው ቀጥሎ የፈረንሳይ ብሔራዊ ቡድን በጨዋታው የግቡን ልዩነት ያሰፋበት ሂጎ ኤኬቲኬ ተቀይሮ ከገባ በኋላ ለኪሊያን ኢምባፔ አመቻችቶ ያቀበለውን ኳስ ባፔ ያስቆጠረ።
በጨዋታው ሁለተኛው ለራሱ ለቡድኑ ሶስተኛውን ግብ ማስቆጠር ቻለ። ይህንን ግብ ተከትሎ ኪሊያን ኢምባፔ በእግር ኳስ ታሪክ በ26 ዓመቱ 400 ግብ የኬሪየር ግብ በማስቆጠር ብቸኛ ተጫዋች ሆኗል። በታሪክ በ26 ዓመት 400 ግብ ላይ የደረሰ ተጫዋች የለም። ኪሊያን ኢምባፔ ግን ይሄን ታሪክ መጻፍ ችሏል በምሽቱ ጨዋታ። ከዛም በኋላ እንግዲህ ጨዋታው ቀጥሎ ባፔ ደግሞ በተቃራኒው ለቡድን አጋሩ ለጓደኛው ለሂጎ ኤኪቲኬ አመሻሽቶ አቀብሎ ኤኪቲኬ ግብና አሲስት በተመሳሳይ ለባፔ ለኤኪቲኬ በነበረው የሁለተኛ 45 አስደናቂ የሁለቱ ተጫዋቾች ጥምረት ኤኪቲኬ እንግዲህ በባርኮላ ተቀይሮ ከገባ በኋላ አሲስት አደረገ ለባፔ። ከዛ ለራሱ ደግሞ አራተኛዋን ግብ አስቆጥሮ ፈረንሳውያን በደመቁበት ምሽት ነው እንግዲህ 4-0 ስታዲ ፍራንስ ላይ ማሸነፍ የቻሉት ዩክሬንን። ይህንን ተከትሎ ወደ ዓለም ዋንጫ ለማለፍ የሚደረግ ጉዞ አጠናክረው ፈረንሳዮች ቀጥለዋል። ከዚህ በመቀጠል እንግዲህ በተመሳሳይ ሰዓት የተደረገው የአርሜኒያና ሃንጋሪ ጨዋታ በሃንጋሪ 1-0 አሸናፊነት ሲጠናቀቅ ብዙ ትዕይንትና ያልተጠበቁ ክስተቶችን የተመለከት ነው። የአየርላንድና የፖርቱጋል ጨዋታ ነው። ክርስቲያኖ ሮናልዶ በቀይ ካርድ የወጣበት፣ ፖርቱጋል ሽንፈት ያጋጠማት፣ አየርላንድ የዓለም ዋንጫ የማለፍ ተስፋዋ ዳግም የለመለመበት ምሽት ነበር። ሮናልዶ በቀይ ካርድ ወጣ። አየርላንድ 2-0 ፖርቱጋልን ከረፍት በፊትና ከረፍት በኋላ በፓሮት ግብ ታጅቦ 2-0 ማሸነፍ ቻለ። ሮናልዶ እንግዲህ 58ኛ ደቂቃ ላይ ነው በቀይ ካርድ ከሜዳ መውጣት የቻለው። በሌላ በኩል እንግዲህ ሃላንድና ኖርዌይ ወደ ዓለም ዋንጫ ተሳታፊነት ጉዟቸውን በተለየ ሁኔታ አጠናክረው በቀጠሉበት የምሽቱ ጨዋታ እንግዲህ ሃላንድ 30ኛውን የዘንድሮ የውድድር ዓመት ገና ኖቬምበር ላይ እያለ ለሀገሩና ለቡድኑ ለሀገሩና ለክለቡ እንግዲህ 30ኛውን ግብ በድምሩ ያስቆጠረበት በምሽቱ 2 ግቦችን አከታትሎ አስቆጥሮ እንግዲህ ኖርዌይ እስቶኒያን 4-1 ማሸነፍ ችላለች። እንግዲህ ማርቲን ኦዲጋርድ የብሔራዊ ቡድኑም አምበል ከቡድን አጋሮቹ ጋር ሴሌብሬት ሲያደርግ በተንቀሳቃሽ ምስሎች መመልከት ችለናል። ሞልዶቫና ጣሊያን ባደረጉት ጨዋታ ጣሊያን 2-0 በተጠናቀቁ ደቂቃዎች በተቆጠሩ 2 ግቦች አሸንፋ እንግዲህ ቦታውን ይዞ ለማጠናቀቅ አጠናክራ ቀጥላለች። በተለይ ሉቺያኖ ስፓሌቲን ካሰናበተች በኋላ በጄኔራ ጋቱሶ እየተመራች እንግዲህ ጣሊያንም ድል ማድረጓን ቀጥላለች። 88ኛ ደቂቃ ላይ ማንቺኒ 90 ሲደመር 2 ላይ ኤስፓሲቶ ባስቆጠሩት ግብ ጣሊያን ሞልዶቫን 2-0 ማሸነፍ ችላለች ማለት ነው። እንግዲህ ዋና ትኩረት የምናደርገው እንግሊዝ ሰርቢያን 2-0 ባሸነፈችበት ጨዋታ የአርሴናል ኮከብ ተጫዋቾች ኤቤሪቺ ኤዜና ቡካዮ ሳካ ከረፍት በፊትና ከረፍት በኋላ 28ኛ ደቂቃ ላይ ሳካ በአስደናቂ ቮሊ ግብ 90 ደቂቃ ሻርፕ 90 ደቂቃ ላይ ኤቤሪቺ ኤዜ ደግሞ በግሩም አጨራረስ እንዴት አይነት የሚያምር ግብ ምሽት ላይ ኤዜ እንዳስቆጠረ ገብታችሁ ዩቲዩብ ላይ ተመልከቱ። የኢዜን ግብ በአስደናቂ አጨራረስ ነው ማስቆጠር የቻለውና ተቀይሮ የገባው ፎደን አመቻችቶ ባቀበለው ኳስ ነበር ኢዜ ማስቆጠር የቻለው። እስቲ በዚህ ጉዳይ አንዳንድ ነጥቦችን አንስተን እንወያያለን። በዚህ ጨዋታ ዙሪያ ወደ አህጉራችን አፍሪካ የጥሎ ማለፍ ጨዋታ ስንመጣ ጋቦንና ናይጄሪያ በጊዜ ያደረጉት ጨዋታ እንግዲህ በብዙ ትዕይንት የተጠናቀቀ ነበር። ናይጄሪያ ወደ ዓለም ዋንጫ ጥሎ ማለፍ ቦታ ይዞ ለማጠናቀቅ የምታደርገው ጉዞ በከፍተኛ ሁኔታ አደጋ ውስጥ ገብቶ ነበር። በተጨማሪ ደቂቃ ይህን ጨዋታ ማሸነፍ የቻለችው በመጀመሪያ መደበኛ 90 ደቂቃ 1-1 ከነ ፒየር ኤሜሪክ ኦባሚያንግ ቡድን ጋር ከጋቦን ጋር ባደረገችው ጨዋታ እንግዲህ ቀደም ብለው 78ኛ ደቂቃ ላይ በአደምስ መሪ መሆን ቢችሉም ከዛም በኋላ ማሪዮ ሌሚና የቀድሞ የሳውዛምፕተን የቮልቭስ ተጫዋች የነበረው የጁቬ የተጫዋች አቻ አደረገ። ከዛም በኋላ ወደ ተጨማሪ ደቂቃ ቀጥሎ እንግዲህ የቪክተር ኦሲሜን 2 ግቦች ከኢቹኬ ጋር ተያይዞ 4-1 በተጨማሪ ደቂቃ ባስቆጠሩ 3 ግብ
ናይጄሪያ ወደ ቀጣዩ ዙር አልፋ ከዛም በኋላ የሚደረገውን የካሜሩን እና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ አላፊን ትጠብቅ ነበር። ካሜሩን በሜዳዋ ነው ያደረገችው ጨዋታውን። ይህንን ተከትሎ የማለፍ እድሏ ሰፊ ነበር። ነገር ግን በቀድሞ የማንቸስተር ዩናይትድ አሁንም የማንቸስተር ዩናይትድ ንብረት የሆነው ነገር ግን አሁን በቱርክ ሊግ የሚገኘው ግብ ጠባቂ አንድሬ ኦናና ትልቅ ዋጋው ያስከፈለ የሜዳ ውስጥ እንቅስቃሴ አድርጎ ኮንጎ የኦናናን ስህተት ተጠቅሞ ግብ አስቆጥሮ እንግዲህ ካሜሩን የዓለም ዋንጫ ህልሟ ምሽት ላይ ተቋጭቶ ኮንጎ ወደ ቀጣዩ ዙር አልፋ ከናይጄሪያ ጋር የጥሎ ማለፍ ጨዋታ የምታደርግ ይሆናል። ነገር ግን በናይጄሪያና በጋቦን ጨዋታ አንድ የተመለከትነው ትዕይንት መጨረሻ ደቂቃ ላይ ይሄ ጨዋታ ወደ ተጨማሪ ደቂቃ አይጓዝም ነበር። ቪክተር ኦሲሜን ከሱ ኳሊቲ ከሱ አጨራረስ የማይጠበቅ ትልቅ ቻንስ ስቶ ዋጋ አስከፍሎ ነበር። ምናልባት ናይጄሪያ ይሄን ጨዋታ አሸንፋ ባይሆን ኖሮ ሚዲያው በጠቅላላ በመላው ዓለም የሚወርድበት ኦሲሜን ላይ ነበር። ያን ኳስ የሳተበት በኤክስጂ እንኳን በሰዓቱ ስመለከት ነበር ወደ 0.869 አካባቢ የኤክስጂ ኤክስፔክትድ ግቡ በጣም የቀረበ ኳስ ነበር ያመከነው። ከዛም በኋላ ግን በተጨማሪ ደቂቃ ሁለት አስደናቂ አጨራረሶችን በተመለከትንበት የኦሲሜን ምሽት ጋቦንን አሸንፈው ማለፍ ችሏል። እስቲ ወደ እንግሊዝ ብሔራዊ ቡድን እንምጣና የዕለቱ መወያያ ርዕስ የመረጥነውን ጉዳይ እየተወያየን የምሽቱን ድል የሳካ አስደናቂ ምሽት እንግዲህ ሳካ በዘንድሮ የውድድር ዓመት በሁሉም ነገር የተዋጣለት ተጫዋች እየሆነ መጥቷል። አሁን ጉዳቱ ብቻ ነው ሳካ ላይ የዘንድሮ የውድድር ዓመት ካሁን በኋላ ተጫዋቹ በየትኛውም ጉዳት የማያስተናግድ ከሆነ ተጫዋቹን በአግባቡ ብሔራዊ ቡድኑ ክለቡም የሚጠቀም ከሆነ የዘንድሮ ሲዝን የሳካ ሲዝን። ይሄን ገና ውድድር ዓመቱ ሳይጀምር በቅድመ የውድድር ጊዜ ዝግጅት ስናነሳ ነበር። ሳካ አሁን 24 ዓመቱ ነው። በፕራይም ታይሙ ላይ ነው የሚገኘው። ለክለቡም ለሀገሩም ያለውን አቅም አውጥቶ ማሳየት የሚችልበት እድሜ ላይ ነው። ጉዳት ብቻ ካልያዘው ጉዳት ደግሞ የተጫዋች የሚያስተናግድበት ዋነኛ ምክንያት የብሔራዊ ቡድኑና የክለቡ ተጫዋቹን የሚጠቀሙበት መንገድ ነው። ኦቨርሎድ ውጤት በተረጋገጠበት ጨዋታ አይቀየርም። ውጤት ክለቡ ማስጠበቅ የሚችልባቸውን ጨዋታዎች ወይም የግቡ ልዩነት የግብ ማርጅኑ አስተማማኝ በሆነበትም ጨዋታ ይሄ ተጫዋች መጠነኛ ህመም ካልተሰማው ይሄ ተጫዋች አይቀየርም። ይሄ ጉዳይ ነው እንግዲህ እየተደራረበ ለጠንካራ ሃርምስትሪንግ የቁርጭምጭሚት ጉዳት በተደጋጋሚ ሲጋለጥ የነበረው እና በምሽቱም ጨዋታ ሳካ መቀየር እያለበት እንግዲህ ሃሪኬንን ለሪካርድ የሚጫወተውን አጥቂ ቱሄል በፎደን የቀየሩት እና ሳካን አስጨርሰውታል። ይሄ ጉዳይ ነው ምናልባት የቱሄል በቡድኑ የአንድ ጎል ልዩነት መምራት እርግጠኛ ስላልሆነ ቡካዮ ሳካን ሜዳ ውስጥ አቆይቶታል። ከዛም በኋላ እንግዲህ ሌሎች ተጫዋቾችን ነው መቀየር የቻለው። ሳካ 90 ደቂቃ አጠናቋል። ነገር ግን በእንግሊዝ እግር ኳስ ትችት ሲሆን፣ ተቃውሞ ሲሆን፣ የተለያዩ ጉዳዮች ሲኖሩ በቀጥታ ታርጌት የሚደረጉት ጥቁር ተጫዋቾች ናቸው። ሙገሳ ሲኖር፣ የተለያዩ ጉዳዮች ሲኖሩ ደግሞ ታርጌት የሚደረጉት ወይም በጥሩ በበጎ የሚነሱት ከነጭ ተጫዋቾች ጋር እያይዘው ነው። አሁን የትናንት የእንግሊዝ ጋዜጦችን ብትመለከቱ ትኩረታቸው የነበረው ስለ ሃሪኬን እንግሊዝ ብሔራዊ ቡድን ስለ ሪካርዱ በየጀኔሬሽኑ ከሚፈጠሩ አጥቂዎች ጋር ተያይዞ የሃሪኬንን ችሎታ በማጋነን ጋዜጦች ይዘው የወጡት በርካታ ጽሁፎች ነበሩ። ዛሬ ላይ ግን ትኩረቱ ሳካ መሆኑና በበጎ መነሳቱ ከዩሮ 2020 እና 2024 በኋላ ያየነው ትልቅ የእንግሊዝ እግር ኳስ ውስጥ ይሄ የዘረኝነት አስተሳሰብ ቢያንስ በሰሞኑ ጥሩ እርጋታና መርገብ ይታያል እና ይሄ የሚያስገርም ጉዳይ ነው። ሳካም ልዩነት መፍጠሩን ቀጥሏል። ለሶስት ተከታታይ ጨዋታ በግብ ላይ መሳተፉን ለብሔራዊ ቡድን አስተዋጽኦ ቀጥሎ እንግዲህ ሳካ ያለፉትን 3 ጨዋታዎች 2 ግብ 1 አሲስት ለእንግሊዝ ብሔራዊ ቡድን እንዲሁም የምንጊዜም የአርሴናል ተጫዋች በእንግሊዝ ብሔራዊ ቡድን የሚጫወት ከፍተኛ ግብ አስቆጣሪ መሆኑን ያለፈው ኢንተርናሽናል ብሬክ ላይ ያን አስደናቂ ግብ ሲያስቆጥር
አንስተን ተወያይተን ነበርና ሳካ በግሩም ሁኔታ የደመቀበት ምሽት ነበር። ኢዜንም ጨምሮ ተቀይሮ ገብቶ ልዩነት መፍጠር ችሏል። ግን ከሰሞኑን የቱሄል አስተያየት እስቲ አብዛኛው የእግር ኳስ ቤተሰብ ይህም ፕሮግራም የምታደምጡ እርግጠኛ ነኝ ይህም መረጃ አድምጣችኋል። በርካታ የእግር ኳሱን ቤተሰብ ሲያወያይና ትንሽ ይሄ የሀሳቦች ልዩነት ተፈጥረው ሁለት ወገን ከፍሏል። በእንግሊዝም የተለያዩ አስተያየቶች እየተሰጡ ነው። ይሄን ጉዳይ እንግዲህ ከአባ ጋር ከዚህ ፕሮግራም በፊት በተወሰነ መልኩ ተወያይተን ነበር። እሱም የራሱን ሀሳብ አጋርቶኛል። ቱሄል ከትናንት ጨዋታ ቀደም ብሎ ሮብ ዕለት የሰጡት አንድ ይሄ ትላልቅ ተጫዋቾች ላይ የሆነ ጠንከር ያለ ውሳኔዎችን በመወሰድ ወይም ትላልቅ ተጫዋቾች ላይ ባለመላላት ለነዛ ተጫዋቾች ከሚሰጥ ነፃነት ይልቅ ትላልቅ ተጫዋቾችን እንደ ኦርዲነሪ ተጫዋቾች በመያዝ ቡድን ነው የምገነባው የሚል አንዳንድ አሰልጣኞች ትልቅ ተጫዋችን በመጫን የራሳቸውን ዝና ከፍ የሚያደርጉ አሰልጣኞችን እንመለከታለን። ሌላው ተጫዋች ላይ የሆነ ጠንከር በማለት በብዛት አባ ከዚህ በፊት ሲያነሳ ሰምታቸው ይሆናል። ሆላንዳውያን የክለቡን አይከንን መጀመሪያ በመጥመድ እንደመጡ አንዳንድ የራሳቸውን ከስራቸው በፊት ራሳቸውን የማስቀደምና ስለ ራሳቸው ዲግኒቲ ከፍ አድርጎ መመልከትን ያስቀድማሉ ከስራ በፊት። ለምሳሌ ሮናልድ ኩማንን ታስታውሱ እንደሆነ በቫሌንሺያ ዮዋኪምን ያን የመሰለ አስደናቂ ቴክኒሻል ተጫዋችን የያዙበት መንገድ፣ ከዛም በኋላ በባርሳ ከሜሲ ጋር ከስፔናውያን ተጫዋቾች ጋር በጣም ራሳቸውን ከፍ አድርገው ለመመልከትና አንዳንድ ተጫዋቾችን ተገቢ ባልሆነ ሁኔታ መያዝ ወይም ይሄ የመናቅ አይነት ባህሪ ይስተዋላል። ሉዊ ቫን ጋልን በተመሳሳይ አሁን በዘመናዊ እግር ኳስ የመጡ ሆላንዳውያን እንጂ ከዚህ ቀደም የነበሩ በጣም ተጫዋች አያያዝ ላይ ያላቸው ሕግና ደንብ ትንሽ አሁን ከምንመለከተው የዘመናዊ እግር ኳስ አያያዝ ጋር ፍጹም የማይገናኝና ትላልቅ ተጫዋቾችን በመጫን የራሳቸውን ግሬስ ከፍ የማድረግ አቋምን እንመለከታለን። ቱሄል እንግዲህ እንደዚህ አይነት ባህሪ እየተስተዋለባቸው ነው ይላል ቴሌግራፍ ነው የሚለው። አትሌቲክስ ደግሞ አንዳንድ ጠንካራ ስጋቶችን ያነሳል። 210 ቀናት ቀርተው የአንድ ቡድን ሙሉ አይደንቲቲ በማሸነፊያው መንገድ ወይም እያሸነፈ በመጣበት ፎርም ሳይታይ የቡድን ቅንጅት ወይም ቡድኑ እያሳያለውን ጥንካሬ ካለው ዴብዝ ጥራት አንጻር ስለመዋሃዱ ስለ ኮንሲስታንሲው በቦታው ላይ የቱ ተጫዋች አስተማማኝ ሚና አለው፣ የቱ ተጫዋች ወደ ዓለም ዋንጫ እንግሊዝ ወክሎ ይሄዳል፣ በእያንዳንዱ ዲፓርትመንት ስጋት ያለበት 4-5 ቦታ አለ ይላል አትሌቲክስ። ቴሌግራፍ ደግሞ ከሜዳ ውስጥ እንቅስቃሴና ከሜዳ ውስጥ ቅንጅት ይልቅ የትላልቅ ሱፐርስታሮችን ይሄ አጠቃቀም እንደ ኖርማል ወይም በአዲስ መልኩ ጥሪ እንደሚደረግላቸው ተጫዋቾች መያዝ ተገቢ አይደለም፣ የእንግሊዝ ባህል ይሄን አይገልጽም የሚል ትችት በዛ በኩል ይነሳል። በዚህ ጋር ደግሞ ስለ ዴብዙና ስለ ብሔራዊ ቡድኑ የተጫዋቾች አጠቃቀም ይነሳል። ቱሄል ከትናንት በስቲያ አንድ አስተያየት ሰጡ። በኔ ያጫወት መንገድ አሁን ባለን ስብስብ አሁን በያዝነው ጉዞ ላይ ቤሊንጋም፣ ፎደን እና ሃሪኬን አብሮ በጋራ አይሰለፉ። አብሮ በጋራ የማይሰለፉበት ዋነኛ ምክንያት ደግሞ የቡድኔን ባላንስ ያሳጣሉ። እነዚህ 3 ተጫዋቾች አብሮ የሚሰለፉ ከሆነ ይሄ ማለት በቀጥታ ሳካ አለ ከ3ቱ ጋር የሚሰለፍ በፊት መስመር በኩል የምታስታውሱ ከሆነ ይሄ አስተላለፍ ማለት የጋሪ ሳውዝጌት የፊት መስመር ነው። ይህን አስተላለፍ ጋሪ ሳውዝጌት እንዲጠቀም ያስገደደው ደግሞ በአማካይ ስፍራ ትክክለኛ የደክላን ራይስን ተጣማሪ ባለማግኘታቸው ሳውዝጌት ቦታው ላይ በዩሮ ታስታውሳላችሁ ጋላገርን፣ አርኖልድን፣ ሌሎች ተጫዋቾችን ሲሞክሩ ነበር። ግን በየትኛውም አጫወት በፖዚሽኑ ላይ ኮቢ ሜኑ እንደውም ሜኑ የተሻለ ቦታው ላይ መረጋጋት ፈጥሮ ነበር። በዚህ ታክቲካል አቀራረብ እንግዲህ አብዛኛው የእንግሊዝ ሚዲያ በከፍተኛ ሁኔታ የራይስን ተጣማሪ ሲተች ነበር በወቅቱ።
በከፍተኛ ሁኔታ እና አልፎ አልፎ የአርኖልድ መሰለፍ በፓስ በኩል የተሻለ ትንሽ መረጋጋት ሜኑ ከኳስ ጋር ያለው ይሄ የትራንዚሽን ኳሶችን ጋላገርን ኦፍ ዘ ቦል ባለው ወቅት እያንዳንዱ ተጫዋች ላይ እንከን ይነሳል። ባላንስ ማጣታቸው የራይስን ተጣማሪ ባለማግኘት እንግሊዝ ብሔራዊ ቡድን ተጋላጭ ሆናል እና ወደ ባክ ስሪ ሲስተም እንዲመለስ ሊያስገድደው ይችላል ሲባል ነበር። የቤሊንጋም መሰለፍ የፎደን መጨመር እዚህ ላይ እና ሃሪኬን ደግሞ ኦፍ ዘ ቦል ያለው ወርክ ሬት ደካማ መሆኑ በቱኸል ያጫወት መንገድ ሜዳን ከቨር ለማድረግ ከኳስ ውጪ ሰፊ የጨዋታውን ክፍለ ጊዜ ራን ለማድረግ ለፕሬሲንግ ደግሞ እያንዳንዱ ተጫዋች የሚኖረውን ሬዚስታንስ ከግምት ውስጥ በማስገባት ስለዚህ ባላንስ አንስተዋል። በምሽቱ ጨዋታ ደግሞ ቱኸል የተጠቀሙትን እስቲ ምርጥ 11 በተለይ በፊት መስመር በኩል ከአማካዩ ስፍራ አንስቶ አንደርሰን ኤሊየትንና ደክላን ራይስን ከቡካዮ ሳካ፣ ሞርጋን ሮጀርስ እና ራሽፎርድ ከፊት መስመር ሃሪኬንን ያደረጉት። ማርከስ ራሽፎርድ ሯጭ ነው። ሞርጋን ሮጀርስን በተመሳሳይ ከኳስ ውጪ ድካም አልባ ሩጫ ወርክ ሬታቸው ይሄ የሰራተኝነት ባህሪያቸው በየትኛው መመዘኛ ጥያቄዎች የሚገባ አይደለም። ሳካን በተመሳሳይ ግን ሳካ የበለጠ ኮምፈርተብል የሚሆነው ይሄ እየተመላለሰ ከመጫወት ይልቅ ነፃ በሆኑ ኤሪያዎች ላይ ኳሶችን ቢያገኝ ዴሊብሬትሊ አደጋ መፍጠር ይችላል፣ ግን ማስቆጠር ይችላል፣ ለቡድን አጋሮቹ አመቻችቶ ማቀበል ይችላል። አሁን የቱኸል ትልቁ ስጋት ለአማካዩ ተጨማሪ ኢነርጂ የሚሆን ከኳስ ውጪ ፕረስ የሚያደርግ ተጫዋች ነው። ይሄ አጫወት ማለት በቀጥታም ሆነ በተዘዋዋሪ ለነ ኢዚ አይነት ይሄ ከኳስ ውጪ ወርክ ሬታቸው ስፔስ እንጂ ማንቶማን ፕረስ የማያደርጉ ተጫዋቾችን ይሄ ብዙ የመገልገሉ ጉዳይ በጣም አነስተኛ። ስለዚህ ከቴክኒክ ይልቅ ፊዚካሊ ፊት የሚያደርጉ ተጫዋቾች ላይ ያተኩራሉ። ይሄ ጉዳይ ደግሞ ቼልሲ ቤት ተመልክተናል። በቼልሲ ቤት ታዲያ ምን አይነት ችግሮች ተፈጠሩ? የምታስታውሱ ከሆነ አድማጮች ይሄ ጉዳይ እኔ ምናልባት በግሌ ረጅም ጊዜ ስከታተል የቆየሁት አንድ የቱኸልና የወጣት ተጫዋቾች እድገት ላይ የሚያጋጥም ትልቅ እግር ኳሳዊ ክፍተት አለ። ታስታውሱ እንደሆነ ቱኸል የእንግሊዝ የቼልሲ ብሔራዊ ቡድን የቼልሲ እግር ኳስ ክለብ አሰልጣኝ ሲሆኑ ሐኪም ዚያች፣ ፑሊሲች፣ ሆችሰን ኦዶይ እና ቶሚ አብርሃም ወጣት ጄኔሬሽኖች የሚያስደንቅ ለማየት የሚያጓጓ ግሩም ተጫዋቾች ነበሩ በቼልሲ ስብስብ ውስጥ እነ ቲሞ ቨርነርን ጨምሮ እና በወርክ ሬታቸው ጥሩ የሆኑ ተጫዋቾች ቆይተው ከኳስ ጋር ግን ቴክኒካሊ ምርጥ የነበሩ ተጫዋቾች ከክለቡ ወቅቱን ባልጠበቀ ሁኔታ ተሰናብቷል ከነ ኦዶይ ጀምሮ እና በጊዜው ቱኸል የፈጠሩት ለውጥ ትላልቅ ጉዳዮችን የሸፈነው የሻምፒዮንስ ሊግ እግር ኳስ ፍጻሜን በላምፓርድ ስብስብ ያገኙት ዋንጫ ነው። ታክቲካሊ አስደናቂ የሆነ የመከላከል ስትራቴጂ ተጠቅሞ የጋርዲዮላን ሲቲ ማሸነፍ አንድ አሰልጣኝ በቦታው ላይ ኮንፈርት ዞን እንዲፈጥር መነሻ ይሆናል። ከዛም በኋላ ግን እነ ቶሚ አብርሃም የተለያዩ ወጣት ተጫዋቾች ተሸኝተው በእሳቸው ግዢ ተፈልገው የመጡ ተጫዋቾች ግን በሲስተማቸው ፊት አላደረጉ እነ ሮሜሩ ሉካኩ። ከዛም በኋላ ቱኸልም አልቀጠሉ እነ ሉካኩም ስኬታማ ሳይሆኑ ከቼልሲ ለቀቁ። ነገር ግን ቼልሲ በጊዜው ያጣው ትውልድ ታስታውሱ እንደሆነ ከቦሩሲያ ዶርትመንድ ክርስቲያን ፑሊሲችን በግሩም ሁኔታ የርገን ክሎፕ መልምለው ካመጡ በኋላ ቱኸል ቦታውን ሲረከቡ መጀመሪያ ከክለቡ በሽያጭ መልክ አይደለም ተጫዋቹ ጌም ታይም አጥቶ ነበር። ታስታውሱ እንደሆነ ከዶርትመንድ የለቀቁ ወደ ቼልሲ የተዘዋወረው። ከዛ እዛው በዶርትመንድ አንድ የማስታውሰው ምናልባት በዘመናዊ እግር ኳስ ዛሬ ላይ ብዙ ልናወራለት የምንችለው አስደናቂ እምቅ አቅም ያለው ጀርመናዊ አማካይ በቱኸል የታክቲክ ምክንያት የጠፋ ተጫዋች አለ። ቶማስ ዊግል የሚባል አማካይ ታስታውሳላችሁ? የቦሩሲያ ዶርትመንድ ሆልዲንግ ሚድፊልደር። ከዛም በኋላ ቤኔፊካ ሄደ፣ ወልፍስበርግ መጣ። በቃ የእግር ኳስ ህይወቱ ሊቃና አልቻለም። በነ ባርሳ በነ ሊቨርፑል ደረጃ የሚፈለግ ምን አይነት አስደናቂ ተጫዋች ነበር። ግን ወርክ ሬቱ፣ የፕሬሲንግ አቅሙ፣ ተጫዋቹ ባላንስ ዲፌንሲቭ አክሽኑን በመመልከት ቱኸል ይሄን ተጫዋች አጠፉት።
አንድ ካስትሮ የሚባል አማካይ ከዛም በኋላ ወደ ሲቪያ የተዘዋወረ ነበር ሲጠቀም የነበረው ቦታው ላይ እንደ ዊግል አይነት ጀርመናዊ አማካይ ከረጅም ጊዜ በኋላ የተመለከትኩት አሁን ባለው ስብስብ ውስጥ ያው በነቶኒስት ክሩስ ደረጃ ለማወዳደር ሳይሆን አሁን ባለው ስብስብ ውስጥ አሌክሳንደር ፓቭሎቪች ከዛን ጊዜ በኋላ የመጣ ምርጥ ወጣት ነው። ይህን የዶርትመንድ አማካይ ዊግልን እስቲ ዩቲዩብ ላይ ቪዲዮን ተመልከቱ። ቴክኒካሊ የሚያስደንቅ ተጫዋች ነበር። እነ ቶኒ ክሩስን በአግባቡ ቦታውን መሸፈን የሚችል አማካይ ነበር። ከዶርትመንድ የጠፋው በቱኸል ታክቲክ ምክንያት ነበር። ቼልሲ በርካታ ወጣቶችን አጥቷል። አሁን እነ ሪሽ ጄምስ በቱኸል ውስጥ ከፍ ማለታቸው ሌሎች ጉዳዮችን ሸፍነዋል። ሌሎች ጉዳዮችን በጣም መጥራት የነበረባቸው ጉዳዮች ላይ የተለያዩ ጉዳዮች ተነስተው ተሸፍነዋል። በተመሳሳይ አሁን በእንግሊዝ ብሔራዊ ቡድን አሰልጣኙ ወስዳለው የሚሉት እርምጃና እየተናገሩ ያሉት ነገር በእግር ኳስ እስካሁን እኔ በተመለከትኩት በቶማስ ቱኸል የአሰልጣኝነት ቆይታ በየቡድኑ በያዙት ክለብ ሁሉ የሚፈጥሩት ተመሳሳይ ጉዳይ እንግሊዝ ብሔራዊ ቡድን ላይም እየተፈጠረ ያለ ይመስለኛል። ከታክቲክ ተስማሚነት ጋር ተያይዞ ቴክኒሻል ተጫዋቾች ቦታ የሚያጡበት የቱኸል ከፍተኛ ድካም አልባ የፕሬሲንግ እና የዲፌንሲቭ አክሽን ይሄ ጉዳይ ምናልባት ይሄ በጋርዲዮላ ደረጃ ሊሰለጥን የሚገባ በቀድሞ የአርሴናሉ አሰልጣኝ አርሴን ቬንገር በነዛ ደረጃ መሰልጠን የሚገባው የእንግሊዝ ብሔራዊ ቡድን ትውልድ ቱኸል ለምሳሌ የእንግሊዝ ጋዜጦችን ብትመለከቱ በጥሎ ማለፍ ጨዋታ አንድም ጨዋታ ሳይሸነፍ አንድም ግብ ሳያስተናግድ በ20 ንጹህ ግብ እንግሊዝ ወደ ቀጣዩ ዙር ለመሻገር በጣም ተቃርባለች። ትኩረቱ ከስታቲክስ ጋር ሆኗል። ፎደንን የመሰለ ተጫዋች ፔፕ እንዴት እንዳሳደገ 2023-24 ለተመለከተ ዘንድሮን ለተመለከተ የፎደንን ቴክኒክ በቱኸል የታክቲክ ምክንያት ብሔራዊ ቡድን ሳይገለገል ሲቀር ጋርዲዮላ እንዴት ነው ፎደንን ከ2018-19 አንስቶ ይህን ተጫዋች ሲጠቀም እንደነበር የፎደንን ቴክኒክ በሲቲ ቤት ተመልከተ። ቤሊንጋም ከዶርትመንድ እስከ ማድሪድ ያለው ልዩነት ፈጣሪ ነው። የጁዲ ቤሊንጋም እኮ ኢነርጂ ቱኸል በሚፈልጉት ደረጃ የማይሆንበት ዋነኛ ምክንያት ከአማካይ ወደፊት ባለ የፋይናል ሰርድ እንቅስቃሴ አስተማማኝ ወርክ ሬት ሊሰራ ይችላል። ቱኸል ግን የሚፈልገው የ10 ቁጥር ተጫዋች በተመሳሳይ ከሁለቱ ዲፌንሲቭ ሚድፊልደሮች እኩል በመልሶ ማጥቃት ስትራቴጂ ስለሚጫወት ወደኋላ ፈግፍጎ በደንብ ከአማካዩም ስፍራ ወደ ሎ ብሎክ ስትራክቸር ቡድኑ ሲቀየር ተመልሶ እንዲከላከል ይሄ ደግሞ ቤሊንጋምን ኦቨር ሜዳ ውስጥ በርካታ ኤሪያዎችን ከቨር እንዲያደርግ ስለሚያስገድድ እና ከዛም በኋላ በማጥቃቱ በኩል ኢነርጂ ይጎድለዋል። ስለዚህ ቤሊንጋም የመዋጥ እድሉ ሰፊ ይሆናል ማለት ነው። እንደነዚህ አይነት ታክቲካል ጉዳዮች በየክለቡ በአሰልጣኙ ምክንያት እድገታቸው በዛ ክለብ ስታንዳርድ መሆን የነበረባቸው ተጫዋቾች ሲጠፉ አይተናል። አሁን ይሄ ጉዳይ በተጨማሪም እንግሊዝ ብሔራዊ ቡድን ላይ በግሌ እየተስተዋለ ያለ ይመስለኛል። እነዚህ ተጫዋቾች አብሮ በጋራ መጫወታቸው የቡድንን ባላንስ ያሳጣል። አሁን ሞርጋን ሮጀርስ በኡናይ ኤምሪ ከሚወደድበት ዋነኛ ምክንያትና ሮጀርስን ኤምሬ ተመራጭ ያደረጉበት እዛ ቦታ ላይ እና ከቦሮ ካመጡበት ጊዜ አንስቶ የቪላ ስካውቲንግ ዲፓርትመንት ኃላፊዎች ከሲቲ ሲሸጥ ጭምር ተጫዋቹን እየተከታተሉ እድገቱን ጠብቀው ነው ከቦሮ ያመጡት። የሞርጋን ሮጀርስ ትልቁ አቅም ምንድነው? በኢነርጂ ቦክስ ቱ ቦክስ መጫወቱ። ምክንያቱም ተለማስ አይሮጥም። ካማራ በተመሳሳይ ኦናና አግሬሲቭ ሊሆን ይችላል፣ ቦታ ከቨሩ አሪፍ ሊሆን ይችላል፣ ዲፌንሲቭ ግን ኢንድ ቱ ኢንድ ጌም ላይ አይችልም። ስለዚህ በእነዚህ 3 ተመሳሳይ ስኪመሮች ስለሚጫወት ማጥቃቱንም እየመራ መከላከሉንም እያገዘ ስለሚጫወት የሞርጋን ሮጀርስን ኢነርጂ ኡናይ ኤምሪ ይፈልጋል። ለዛ ነው ሮጀርስ ሲጎል ቪላ ግብ ለማስቆጠር የሚቸገረው። የሁለቱ ድልድዮች እነዛን ድልድዮች የሚያገናኝ ተጫዋች ስለሆነ አጥቂውና አማካዩ ይህን ወርክ ሬት በተመሳሳይ እንደ ኡናይ ኤምሪ ቱኸል ይፈልገዋል። በዚህ አይነት
የጨዋታ ስትራቴጂ የሚከተል አሰልጣኝ ስለሆነ ይሄ ደግሞ በየክለቡ የምናስተውለው ተመሳሳይ ክፍተቶች አሉ። ለምሳሌ ታስታውሱ እንደሆነ በባየር ሙኒክ ቱኸል እያሉ አንድ ትልቅ ጉዳይ ለመሰናበታቸው ምክንያት ነበር። ካላቸው ተጫዋች በሙኒክ ደረጃ ሙኒክ ለአንድ የውድድር ዓመት ሲዘጋጅ የምታውቁት ነው። አንድም ዲፓርትመንት ያለ ጉለት አጠናክሮ ራሱን መውጣት ያለበትን ክፍያ መውጣት ላለበት ተጫዋች አውጥተው የሚመጡ የሙኒክ ስታንዳርድና ኳሊቲ ይታወቃል። በዩሮፒያን ቶፕ 5 ሊግ ውስጥ እንጥራ ቢባል ከቶፕ 5 ክለቦች ውስጥ አንዱ ሙኒክ ነው። ጥራቱም ስታንዳርዱም የተፎካካሪነት አቅሙ የስኳዱ ኳሊቲ የሚያስደንቅ። ነገር ግን ቱኸል በእሳቸው አጨዋወት ውስጥ ስለሌለው ተጫዋችና ስላጣው ኳሊቲ የሚያነሳ ነው። ያለውን ተጫዋች አንድ አሰልጣኝ እኮ የአሰልጣኝነቱን ኳሊቲ ያለውን አቅም በበቂ ሁኔታ ለእግር ኳሱ ቤተሰብ ማሳየት የሚችለው ችሎታውንም ብቃቱንም ማረጋገጥ የሚችለው የስብስቡን አቅም አቀናጅቶ መጀመሪያ ሲያሳይና ያን ስብስብ እንዲያጠናክሩለት ራሱ ሲጋብዝ ነው። በሚያሳየው ታክቲክ በሚያሳየው ቅንጅት እንጂ ገና ስብስቡን ተቀብሎ ስለሌለው ነገር የሚያነሳ ከሆነ ይህ አሰልጣኝ ስለ በግዢ የሚመጡ ለውጦችን እንጂ ባሉ ተጫዋቾች አቀናጅቶ የሆነ ቡድን መገንባት ላይ የተወሰነ ስታንዳርድ ይጎላል ማለት ነው። ታስታውሱ እንደሆነ የማክሲ ኤባር የመጀመሪያ ትችታቸው ባሉ ተጫዋቾች ቡድን መገንባትን ማሳየት አለበት ቱኸል ነው ያሉት። መጀመሪያ ባሉ ተጫዋቾች እናም አልፌንሶ ዴቪስን ከግራ ፉልባክ ወደ ዊንገር ወደፊት ጠጋ አድርገው ሲጠቀሙ ተጫዋቹ ሰፊ የመሮጫ ስፔስ ስለሚፈልግ በጣም ይቸገር ነበር። የክሮስ ታይሚንግ አልፌንሶ ዴቪስን የመሰለ ተጫዋች ማቲያስ ዴሊት ተፈላጊ ተጫዋች አልነበረም። በበለጠ ለታክቲክ ተስማሚ ይሆናል ተብሎ በሙኒክ ስታንዳርድ ደረጃ ሊጫወት ይመጥናል ብለን ብዙም አናስበውም። የቶትናሙን ኤሪክ ዳየር ቴክኒካሊ ደካማ የሆነ ለሙኒክ አይነት ትልቅ ክለብ የመጫወት የእግር ኳስ አጋጣሚ ካልሆነ በቀር ብዙም የማይመጥን ተጫዋችን እስከ ማምጣት ከታክቲክ ጋር ታሳቢ ተደርጎ የቡድን ስታንዳርድ ጭምር በሚፈርሙ ተጫዋቾች ስታንዳርዳቸው ይወርዳል። ከዛም በኋላ እነ ሉቃስ ሄርናንዴዝን መሸኘት በርካታ ነጥቦች ነበሩ ሙኒክ ቤት የሚያወዛግቡ። እነዚህ አንገለገልም እነዚህ እንገለገላል የሚል ኪም ሚንጄ ለምሳሌ በዛ ሁሉ ክፍያ ከናፖሊ ከተዘዋወረ በኋላ የመጀመሪያ ከተፈላጊነት የወጣው በቱኸል አማካኝነት ነው። እስካሁን ድረስ ግን ተጫዋቹ ያን ብቃቱ መመለስ ሳይችል ቀርቶ በቱኸል አለመፈለጉ ከታወቀ በኋላ ከምርጥ 11ዱ መውጣት ጀመረ። ተጫዋቹ ወደ ብቃቱ ሊመለስ አልቻለም። አሁንም በኮምፖኒ አይፈለግም እና በተጫዋቾች እድገት ላይ የተለያዩ ጉዳዮች ሲከሰቱ አይተናል። ቱኸል የክለብ አሰልጣኝ ሲሆኑ አሁን ደግሞ በብሔራዊ ቡድን ይሄን ጉዳይ እንደገና እያነሱት ያለ ይመስለኛል። በቤሊንጋም እና ፎደን አንድ ቡድን ከአጥቂ ጀርባ ይዞ ግብ የማስቆጠር ጭንቀት፣ ውጥረት ውስጥ የመግባት ጫና ውስጥ የመግባት እኮ ችግሩን መጀመሪያ እነዚህ ተጫዋቾችን ሲጠቀም ቀርፏል ብለን ነው የምናስበው። ሁለቱ ተጫዋቾች በአንድ ስብስብ ውስጥ ካሉ የዛ ቡድን የማጥቃት እንቅስቃሴ በተለየ የማጥቃት አማራጭ የትኛውንም የሜዳ ክፍል መጠቀም ይችላል። በዋነኝነት ግን የሚነሳው እነዚህ ሁለት ተጫዋቾች ከሃሪ ኬን ጋር ከተጨመሩ እሺ ከኳስ ውጭ ባላቸው ወርክ ሬት ደካማ ሊሆኑ ይችላሉ። ግን ቱኸል በአማካይ ስፍራ የትኛውን ሁለት የማይነጥቁ ቴክኒካሊ ብቻ ምርጥ የሆኑ አማካዮችን ተጠቅመው ነው ሁለቱን ባላንስ ያሳጣሉ ሲሉ የተሰሙት። አሁን ካያችሁ እስካሁን ድረስ ቶማስ ቱኸል የእንግሊዝ ብሔራዊ ቡድን አሰልጣኝ ከሆኑበት ጊዜ አንስቶ ለመጀመሪያ ጊዜ ተጠርቶ ማያውቀውን ምናልባት በወቅታዊ ብቃት ምርጥ የሆነውን አንደርሰን ኤሊየትን ነው የሚጠቀሙት። የቀድሞ የኒውካስል ተጫዋች የአሁኑ የኖቲንግሃም ፎረስት አንደርሰን ኤሊየት ማለት የተገዛው በኑኖ ስፕሪቶ ሳንቶስ ነው። በጣም ከፍ ያለው በዚህ አሰልጣኝ ነው። የኑኖ ስፕሪቶ ሳንቶስ ደግሞ የቡድን ስትራቴጂ ወይም የአጫወት መንገድ ካያችሁ ከኳስ ውጭ ባሉ ዲፌንሲቭ አክሽኖች በጣም የተዋጣለት ቡድንና ሶሊድ ቡድን መስራት ነው። ኢንተርሴፕሽን፣ ታክል፣ ዲፌንሲቭ አክሽን፣ ይሄ ኳሶችን ማጨናገፍ፣ ሸርተቴዎች፣
የተጋጣሚ ፕሬሲንግ ለመሻገር አግሬሲቭ ታይት ማርክ፣ እነዚህ በመከላከሉ በኩል የተወጠረ ስትራቴጂ የሚጠቀም አሰልጣኝ ነው። ታዲያ አሁን በተመሳሳይ መልኩ ቱኸል የሚጠቀሙት በአርሴናል በግራ 8 ቁጥር በበለጠ ነፃነት ተሰጥቶት የአማካይ ክፍሉ ባላንስ ቴክኒካሊ በዙቢሜንዲ እየታገዘ ከኳስ ጋር አሁን መረጋጋትን ፈጥሮ ማጥቃቱ ላይ ሞር የተሻለ ሆኖ በፕሬሲንጉ በተለይ ፋይናል ሰርድ ፕረስ በማድረግ በሰንደርላንዱ ጨዋታ እንዳየ ነው ውጤታማ የሆነውን ራይስን ከአንደርሰን ኤሊየት ጋር የሚጠቀሙት። ራይስን በወትሮ የዌስትሃም የዲፌንሲቭ አክሽኑ፣ አንደርሰን ኤሊየትን ደግሞ በወቅታዊ የኖቲንጋም ባህሪው። ስለዚህ ሁለት ዲፌንሲቭ ሚድፊልደር እየተጠቀሙ በበለጠ እነዛን ሁለት ተጫዋቾች ፋይናል ሰርድ ላይ ከገቡ የኔ ቡድን ባላንስ አይሆንም። ይሄ ጉዳይ እንዴት አሁን ከቱኸል ጋር የመወያያ አንድ አጋጣሚ ቢኖረን መጀመሪያ መጠየቅ የምንፈልገው ሁለት ዲፌንሲቭ ሚድፊልደር እየተጠቀመ ሁለቱንም አማካዮች በነበራቸው ተፈጥሯዊ ሚና ከኳስ ውጪ ያላቸውን ዲፌንሲቭ አክሽን እየተገለገሉበት በበለጠ ከፊት ለፊት ያሉ ሁለት ቴክኒሻሎች ከገቡ ደግሞ የቡድን ባላንስ ይጠፋል። ይሄ የሚያስማማ ሀሳብ ነው ወይ አድማጮች? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡልኝ። አሁንም ከራይስም ከአንደርሰን ኤሊየትም ያልተናነሰ የሚሮጥ ተጫዋች ሞርጋን ሮጀርስን ከፊት መስመር ጨምሮ፣ ይሄ ማለት ቡድኑ ካለው የቴክኒክ አቅም ይልቅ ቡድኑ እንዲኖረው የሚፈልጉት የዲፌንሲቭ አቅሙን ማሳደግና ከፊት መስመር ሳካ ውጤት ይቀይራል። ገዳይ ነው። ኬንም የተገኘውን አጋጣሚ በቀላሉ ማስቆጠር ይችላል። ገዳይ አጥቂ ነው። ስለዚህ በወሳኝ ተጫዋቾች አንድ አጋጣሚ አንዱ የሚያስቆጥርና ግብ የማይገባበት ይሄ የቀድሞ የካፔሎ ስታይል ያለውን ቡድን አሰልቺ የሆነ ጠጠር ያለው የኋላ መስመርን መገንባትና ጥንካሬ ማጎልበት ላይ ያተኮረ ይመስላል የቱሄል ቡድንና የእንግሊዝ ይሄ ምርጥ ጀነሬሽን ምናልባት በተመሳሳይ እንደዛኛው ጎልደን ጀነሬሽን ጄራርድ ላምፓርድ ስኮልስን ሳይጠቀም እንዳለፈው ጀነሬሽን ይሄ የእንግሊዝ ጀነሬሽን ምናልባት በጥሩና በተገቢ አሰልጣኝ አለመያዙ አሁን ከሚመዘገበው ውጤት ጋር ተያይዞ በርካታ ጉዳዮች እየታለፉ በኋላ ላይ ውጤት ሲጠፋ እንግዲህ ተመሳሳይ ጉዳይ ሚዲያው መጻፉ አይቀርም። ይሄን ጉዳይ አድማጮች ከ210 ቀን በፊት ከዓለም ዋንጫ በፊት ይሄን ነጥብ በደንብ ያዙ። ይሄን ፕሮግራም ሴቭ አድርጋችሁ አስቀምጡ። ቱኸል በከባድ የእንግሊዝ ሚዲያ ጭፍጨፋ ከብሔራዊ ቡድን ሊሰናበቱ ይችላሉ። ፈረንሳይ እየተገነባ ያለበት ቴክኒክን ተመልከቱ። ከፊት መስመር የሚያስፈራ ጥብረት ነው። በበለጠ እንደውም ዲዴ ዶሾ እያተኮሩ ያሉት ሁለት በዲፌንሲቭ ሚድፊልደሮች እየተጫወቱ አራቱን የፊት መስመር ተጫዋቾች ለመልቀቅ ነው። በአታኪንግ ኤኬቲኬ መጥቷል፣ እንደ አዲስ ኦሊሴ ተጨምሯል። ዴምቤሌ እና ባፔ ባሉበት የፊት መስመር እነ ብራድሊ ባርኮላ አሉ፣ ዲዝሪ ዱዌ አለ። ይሄም ቡድን ተመልሶ እነዚህ ተጫዋቾች ቡድኑን በዲፌንሲቭ አክሽን በኩል እንዲከላከሉ ሳይሆን በፊት መስመር ጣጣቸውን እንዲወጡ ከኋላ መስመር ከቨር የሚሰጡ የሁለት ዲፌንሲቭ ተጫዋቾችን ነው ዴሾ እየሞከሩ የሚገኙት። ገና ካቫሚንጋ እና ቹዋሚኒ በሙሉ ጤንነት በበቂ ሁኔታ ጌም ታይም በብሔራዊ ቡድን ሲያገኙ እንዴት የፈረንሳይ ፊት መስመር እንደሚያስፈራ ስፔን ያለ አጥቂ በነ ሚካኤል ሜሪኖ ጨዋታዎች ላይ 6 እያስቆጠሩ ነው የሚወጡት። ምክንያቱም የስፔን እግር ኳስ ከስር መሰረቱ ነው የተሰራው። ጀርመን በጁኒየር ኒግልስማን ነው የሚሰለጥነው። በርካታ ጉዳዮችን ስንመለከት የእንግሊዝ ብሔራዊ ቡድን የትውልድ እጥረት ሳይኖሩበት አስደናቂ ትውልድ እያለው የሚሰለጥንበት አሰልጣኝና የሚጠቀሙ ታክቲክ ግን አሁንም ብሔራዊ ቡድኑን በተመሳሳይ መልኩ ዋጋ እንዳያስከፍል ያሰጋል። ይሄ የግል ምልከታዬ ነው። ቱኸል በየክለቡ የሰሩትን ስራ አንዳንድ ስኬታቸው ደብቆ ትላልቅ ወርልድ ክላስ ተጫዋች መሆን የሚችሉ በጣም ባለብዙ ታለንት የሆኑ ተጫዋቾች በአሰልጣኙ ውስጥ ጠፍተዋል። ትላልቅ አቅም ያላቸው ተጫዋቾች ታስታውሳላችሁ። ቤንደር ላሰር ቤንደር እና ማን ቤንደር የሚባሉ ሁለት ወንድማማቾች ነበሩ የቦሩሲያ ዶርትመንድ። አንዱ ፉልባክ፣ አንዱ ሴንተር ባክ፣ አንዱ እንደውም በአማራጭነት
ዲፌንሲቭ ሚድፊልደር ላይ መጫወት ይችላል። ልክ ቱኸል የቦሩሲያ ዶርትመንድ አሰልጣኝ እንደሆኑ ሁለቱ ተጫዋቾች ከምርጥ 11 ወጡ። አንዴ ከቢልድ ጋር በነበራቸው ኢንተርቪ ሁለቱ ወንድማማቾች በቱኸል መምጣት የመጀመሪያ ተጠቂ የነበሩ ተጫዋቾች እነዚህ ሁለቱ ነበሩ። እንዴት ክሎፕ ሲጠቀሙባቸው እንደነበሩ ከነ ሶባቲሽ ከነ ሉቃስ ፔዤ ጋር እያጣመሩ በተከላካይ ስፍራ በአማካይ ስፍራ ከነ ጉንዶዋን ጎትዘ ጋር ሲጠቀሙ እንደነበር ያን ጊዜ የሚያስታውስ የእግር ኳስ ቤተሰብ የቱኸል የቡድን ግንባታ ታክቲካሊ እንጂ ቴክኒካሊ አይደለም። ዘመናዊ እግር ኳስ ደግሞ የሚፈልገው አሁን እንደምትመለከቱት ፔፕ ራያን ቸርኪ እና ፎደንን አብሮ ማጣመን ጀምሯል። ያውም በኒኮ ጎንዛሌስ ዲፌንሲቭ የመንጠቅ ባህሪው በጣም ዝቅተኛ የሆነ ቴክኒካሊ ምርጥ የሆነ የ6 ቁጥር ተጫዋች ነው። ልክ የመጀመሪያ ሰሞን ሮድሪ እንደመጣ የሚያሳየው ባህሪ እኮ ነው የሚታየው። አሁን ሮድሪ በደረሰበት ስታንዳርድ ገና አልደረሰም፣ ግን ፔፕ ሪስክ እየወሰደ ባላንስ የሚያደርገው ቴክኒካሊ ነው። በነ በርናንዶ ሲልቫ ተመልከቱ። በርናንዶ ሲልቫን፣ ፎደንን፣ ቸርኪን ከኒኮ ጎንዛሌዝ ጋር ጋርዲዮላ ያውም በፈጣን በጉልበት ከሌላው ጊዜ በጣም ጠንክሮ በመጣው ሊግ ውስጥ ፔፕ በእነዚህ አማካዮች እየተጫወተ እንግሊዝ አማራጩ ሰፊ የሆነ በአንድ ዲፓርትመንት 5-6 ተጫዋች ባለበት ጥራትም ስታንዳርድም ሁሉም ነገር ባለበት ስብስብ ውስጥ ስለ ቴክኒክ ሳይሆን የሚወራው ስለ ታክቲክ ነው። ታክቲካሊ ደግሞ የሚፈለጉ ተጫዋቾች በወርክ ሬታቸው ሜዳ በማካለል ፕረስ በማድረግ ኳስ በመንጠቅ በሪከቨሪ እንጂ ባላቸው የኳስ ተችና ቴክኒካሊ ባላቸው አቅም አይደለም። ይሄ ጉዳይ አሁንም የብሔራዊ ቡድኑ አደጋ አሁንም ተመሳሳይ ውድድር ካለፉ የማይቀር ይመስላል። እንደውም በባሰ የእንግሊዝ ብሔራዊ ቡድን በአስተሳሰብ አሁንም መሻሻል አይታይበትም። ምናልባት ይህን ትውልድ ለቀድሞ ለአርጀንቲና እንዲሁም ለሊድስ ለዩሩጓይ አሰልጣኝ ለነ ማርሴሎ ቤልሳ አይነት አሰልጣኝ ቢሰጥ እንዴት ነው ይህን ትውልድ ቴክኒካሊም ታክቲካሊም ተስማሚ የሆነ ጫጫወት ይሄ የተጫዋቾችን አቅም የሚመስል የሜዳ ውስጥ እንቅስቃሴ ልንመለከት እንደምንችል ይሄን ሀሳብ በነገራችን ላይ ለረጅም ጊዜ በአጀንዳ መልክ የሚያስኩት በተደጋጋሚ የምከታተለውና አንዳንዴ በጀርመን እግር ኳስ ውስጥ በቅርብ ዓመት የመጡ ለማመን የሚከዱ ምርጥ አሰልጣኞች አሉ። ይኸው የክሪስታል ፓላሱን ኦሊቨር ግላስነርን ተመልከቱ። ጁኒየር ኒግልስማን አሁን የስቱትጋርቱን አሰልጣኝ ለማንቸስተር ዩናይትድ ቦታ ታጭተው የነበሩት ለሊቨርፑልም ቦታ በእያንዳንዱ ክለብ የሚገኙ ጀርመናውያን ወጣት አሰልጣኞች የሚጫወቱት የጀርመን እግር ኳስ በራፍኒክ አስተሳሰብ በራሳቸው ስሌት የክሎፕን ኢንቴንሲቲ ጨምረው የጀርመን እግር ኳስ እንዴት ውበት እንደያዘ እያየን ነው። ያ በፊት ከረጃጅም ተጫዋቾች ጋር ተያይዞ የረጅም ኳስ ከሚከተል አሰልቺ እግር ኳስ እንዴት በአንዴ እንደተቀየሩ የፔፕን ቅኝት ተመልክተው የእንግሊዝ እግር ኳስ አሁንም በተመሳሳይ ጉዳይ ላይ ጭቅጭቅ ላይ ነው ያለው። ያውም በቴክኒክ የበሰለ ካለፈው ጀኔሬሽን እኮ ቴክኒካሊ ካየን ይሄን የመሰለ ጀኔሬሽን እንግሊዝ አላየች። ጄራርድ፣ ላምፓርድ፣ ስኮልስ ምናምን የጄራርድ ወኔ ይባላል። የላምፓርድ ግብ አስቆጣሪነት ተነሳሽነት ይባላል። የጆን ቴሪ የሜዳ ውስጥ መሪነት ስለ እያንዳንዱ ተጫዋች ቴክኒካሊ አይነሳም። ይሄ ቡድን ግን የተገነባው ዘመናዊ እግር ኳስ በሚፈልገው ደረጃ በቴክኒክ ነው። ኢዜ፣ ፎደን፣ ቤሊንጋም በአንድ ቦታ ላይ ባሉበት ስብስብ ቴክኒካሊ ይህን ቡድን እንዴት እናቀናጅ የሚለው ጉዳይም ለመወያያነት መቅረብ እያለበት እንግዲህ በዲፌንሲቭ ካራክተር ታክቲካሊ ቱኸል አሁንም አተኩሯል። የሚመዘገበው ውጤት የእንግሊዝ ብሔራዊ ቡድን ምስል የሚያሳይ አይደለም። ጨዋታውን ደግሞ ለተመለከተ ስጋቱ ምን ያክል ከፍ እንደሚል ምሽት ላይ ከሰርቢያ ጋር ተመልክታችኋል። ሳካ የት ድረስ እየመጣ እንደሚጫወት ሚካኤል አርቴታ እንኳን ኦቨርሎድ ተጫዋቹ ላይ እያደረገ ነው የሚባለው አሰልጣኝ እንኳን የዛን ያክል ሳካን ተመላላሽ አያደርጉ። እንደውም የተለያዩ ማፖችን ስፈልግ ነበር አላገኙም። ሳካ ከበር ያደረገበትን ኤሪያ ሞርጋን ጊብስ ዋይት ከአንደርሰን ኤሊየት እና ከደክላን ራይስ ጋር 4-3-3 ይመስላል። የራሳቸው ቢልድ አፕ የሜዳ ክፍል ነው ያለው። ሰርቢያ ሰከንድ ሃፍ የተቆጣጠረውን የኳስ ቁጥጥር አስተውላችሁ
ወደ ሁለቱ ዊንግ የሚጫወቱበትን መንገድ አሁንም እንግሊዝ ይሄን የመሰለ ትውልድ በሚመጥነው አሰልጣኝ ሳይያዝ በሚመዘገበው ውጤት ከፊት ለፊት ያለው አደጋ ሳይመለከቱ እንግዲህ በውጤቱ እየተጓዙ ከ210 ቀን በፊት ዓለም ዋንጫ ከመደረጉ በፊት ነው ይሄን ጉዳይ የምናነሳው። እስቲ በሌሎች ጉዳዮች ደግሞ በቀጣይ በሚታዩ አንዳንድ ነገሮች ይሄ ለመወያያነት ነው። ይህ ሀሳብ እንዲቀጥል ከፈለጋችሁ ደግሞ በተሻለ ሁኔታ ማረጋገጫዎችን ከቁጥሮች ጋር እያይዘን ነገሩን ይዘን እንመጣለን። ይህን ፕሮግራም የምታደምጡ እንግዲህ ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከዚህ ፕሮግራም ቀደም ብሎ በአገራዊና የውጭውን ጉዳይ በማገናኘት አባ ልዩ ፕሮግራም እንግዲህ ከረጅም ጊዜ በኋላ ተመልሶ ወደ እናንተ አቅርቧል። እሱም ፕሮግራም ተመልሳችሁ እንድታደምጡ በአክብሮት እየጋበዝን 2 ፕሮግራሞች በእኔና በአባ እንግዲህ ዕለተ ዓርብን ከእናንተ ጋር በእንዲህ መልኩ ቆይታ አደረግን። ሰላም ቆዩ።